እንቁላል ቀስ በቀስ በእግሯ ትሄዳለች ነው የተባለው፣ ወይ ደግሞ ቀስ በቀስ በክንፏ ትበራለች እንደተባለው የየስ ኢትዮጵያ የኢንቨስትመንት ግሩፕ ቀስ በቀስ ክንፍ እያወጣ ነው ያለው። ቀስ በቀስ እየጠነከረ ፈርጠም እያለ የተሻለ ስራ የምንሰራበት ደረጃ እየደረሰ ነው ያለው ሀሳባችን። ዛሬም የኢንቨስትመንት ውይይት ይደረጋል እና በጣም ደስ የሚለው ከዛሬ በኋላ የምትመጡ የሬጅስትሬሽን ፊ 5 ሺህ ብር ነው ከፍላችሁ የምትገቡት። በቂ ሰው አግኝተናል። ከ600 ሰው በላይ ተመዝግበዋል። አሁን በሩን ጠበብ ማድረግ ፈለግን ማለት ነው። መሰናክሉን ትንሽ እንጨምረዋለን። የመጀመሪያ መሰናክል ምንድን ነው? 5000 ብር ከፍሎ መመዝገብ ነው፣ እስካሁን ያልተመዘገቡት ማለት ነው። በቂ ሰው ስላለ አሁን ማን ነው ቁርጠኛ፣ ማን ስራ መስራት ይፈልጋል፣ ማን ነው ልምድ ያለው፣ ማን ነው በሀሳብ የሚያምነው የሚለውን እናያለን በተግባር እና ገንዘብ መክፈል ብቻ አይደለም፣ ስብሰባ ላይ መገኘት፣ ስራ መስራት፣ ወጣቶችን ማበርታት፣ በጎ አድራጎት ስራ መስራት፣ እንደዚሁም ደግሞ በሀሳብ ማገዝ፣ ልምድ ያላቸውን ሰዎች ወደኛ መላክ። ይሄ ብዙ ጊዜ የምንታማበትን ይሰረቅብኛል፣ ይጭበረበራል ወር ምናምን እያልን የተሻለ አብረን መስራት እየቻልን ብዙ አቅም እያለን ግን ወደኋላ የሚጎትተን መሰናክል አለ ማለት ነው። የራሳችንን ወንድሞችና እህቶች አናምናቸውም፣ ታቸዋል አንተማመንም። ይሄንን በጣም ትልቅ ተስፋና ትልቅ ኃይል እያለን ትልቅ በረከት እግዚአብሔር ሰጥቶን ግን በጣም በትንንሽ ክፍተቶች ወይም ደግሞ ደካማ ጎኖቻችን አብረን እንዳንሰራ የሆን ነው ኢትዮጵያውያን። በተለይ እዚህ ኢትዮጵያ ላይ ባገኘነው ልምድ በመነሳት በጣም ብዙ አቅም ያላቸው ልምድ ያላቸው መስራት የሚፈልጉ ከራሳቸው በላይ ከገንዘብ በላይ ሰዎችን የሚያስቀድሙ ትውልድን የሚያስቀድሙ ብዙ ጊዜያቸውንና እውቀታቸውን የሚሰጡ አሉ። በጣም ብዙ አሉ። ለምሳሌ እነ ቢኒያም መቄዶንያ ላይ የሚሰሩት እንደው አንድ ምሳሌ ብቻ መጥቀስ እችላለሁ። እዚህ ካሊፎርኒያ ያለ ወንድሜ ሰይፉ የሚሰራውን እንደው እንደ አንድ ምሳሌ ልነግራቸው እችላለሁ። በጣም ብዙ ማውቃቸው ኢትዮጵያውያን ለትውልድ የሚኖሩ አሉ። ከራሳቸው በላይ ለሌላው የሚያስቡ አሉ። የዛኑ ያህል እንደምታውቁት ደግሞ በትውልድ የሚነግዱ በሌላ ሰው ደም፣ በሌላ ሰው ህይወት፣ በወንድማቸው በእህታቸው እንባ ገንዘብ ማግኘት ደግሞ የሚፈልጉ የተሳሳቱ ወደ መንገድ መመለስ ያለባቸው አሉ እና ዝም ብለን በምኞት ሳይሆን እየሰራን የማሳየት እልህ። እኔ ከራሴ ጋር እችን እልህ ገብቻለሁ። የስ ኢትዮጵያ በብዙ ወንድሞቼና እህቶቼ ድጋፍ እዚህ ደርሷል። ከሁሉ በላይ እግዚአብሔር ደግፎ እዚህ አድርሶናል። ይህንን በረከት ደግሞ እስቲ የበለጠ ጠንከር አድርገነው ስራ እድል ጨምረንበት ለወጣቶቹ እድል እየፈጠርን እናሳይ። የቀረውን እግዚአብሔር ይጨምርበታል ነው። በዚህ የምታምኑ አብራችሁን ልትሰሩ ልትደግፉን ፈቃደኛ የሆናችሁ አሁንም እንድትገቡ ተጋብዛችኋል። ግን ኦልሬዲ ወደ 600 አካባቢ ሰው ስለገባ እናውቃለን። የሰው እጥረት የለም፣ የገንዘብም የእውቀትም እጥረት የለብንም። የቀረን ምንድን ነው? ተሰባስቦ በትንሽ የምትመስል ነገር ሰርቶ ለውጤት ማድረስ ነው እና ዛሬ እንዳትቀሩ። ምሽት 2 ሰዓት ቴሌግራም ግሩፕ ላይ ውይይት አለ። 10 ደቂቃ ቀድማችሁ ግቡ። አርፍዳችሁ ከመጣችሁ ቅጣት አለ። ስብሰባውን ሚስ ማድረግ 500 ብር ያስቀጣል። ያልገባችሁ 5000 ብር ነው ከዛሬ ጀምሮ። እናመሰግናለን። እግዚአብሔር ይስጥልን።